ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? አዲሶቹ ላይክ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ነባሮቹ በላይክ ግቡ። ዛሬ እንግዲህ ያው ሩታና አብርሽ እንግዲህ ሩታ ላዝናናው ብላ ከልጃቸው ጋር ይዛው ወጥታ ነበር። ነገር ግን ደግሞ ዳኒ መጥቶ ነበረ። ዳኒ በፍጹም እኔ አብርሽ በየሄድበት ቦታ እኔ አለው እያል አልነበረ። ሩታ ደግሞ ስለዚህ እኔ እና እሱ ልንዝናና ነው የወጣ ነው፣ እባክህ አንተ ከህይወታችን ውጣ፣ አያገባም፣ የታመማችሁ እናንተ ናችሁ እንጂ እሱ አይደለም እያለቻቸው ነበር። እና እኛ ደግሞ አዎ አብርሽ አሁን ላይ ልክ አይደለም። እሺ በፊት አብርሽን የምናውቀው የሆነ ነገር ሲፈጠር እኮ ይናገር ነበር። አሁን እኮ አንቺ ያን ያህል አብርሽ ጋር ማን ይሄ ዳኒ ጋር ስትጨቃጨቁ እሱ ልጁን አቅፎ ነው ዝም ያለው፣ አልተናገርም። ያ ማለት ታሟል ማለት ነው ያሞነ እና ዳኒ ደግሞ እንግዲህ እህትና ወንድሙ እንዲሁም ደግሞ እናት አባቱ የተዉትን አንተ ለምን ብለህ ነው ማለት ይህን ያህል የምትደርቀው? በቃ የራስህን ህይወት ኑራ። እህትና ወንድሙ ትተውት የለ እናት አባቱ ትተውት የለ ስለማይፈልጉት። ስለዚህ አንተም የራስህን ህይወት አንተና ኤፍሬም የራሳችሁን ህይወት ኑሮ አሁን በቃ። ስለዚህ አሉት እህት አለችው፣ ትልቅ እህት ወንድም አለው። ከፈለጉ እነሱ የፈለጉትን ማድረግ ይችላሉ። እንግዲህ አብረሽ ተውት ይኑሩ በቃ። እንግዲህ ምንም ማድረግ አልችልም፣ አይቻልም። ወደ ራሱ ካልተመለሰ ወደ ራሱ እንዲመለስ ስለማይፈልጉ ይሆን ወይ እኛ ተሳስተን ወይ እነሱ ተሳስተው ይሆን ወይ እነሱ ደግሞ በእኛ ላይ እየተጫወቱብን ይሆን አናውቅም። ምናልባት ይህን ሁሉ የሚያደርጉት እንግዲህ ተመካክረውም ሊሆን ይችላል። ያው ለተመልካች ግልጽ ስላላደረጉልን ተመካክረው ሊሆን ይችላል። እና ምን ልል ፈልጌ ነው እውነት እህትና ወንድሞቹ ያን ያህል የሚጨነቁለት የሚያስቡለት ቢሆን እኮ አይታችሁ ነበር። እና ከቡዜ ቤት ሄዶ ነበር አይደለ? ከቡዜ ቤት ሄዶ ሳለ ወይ ጸበል ወይ ደግሞ ወደ ቸርች ወስዱን ነበረ። ስለዚህ እኛ ላይ ወይ ድራማ እየሰሩብን ይሆን አናቅም። የምናውቀው ጉዳይ የለም። ለማንኛውም እኛ አይመለከተንም። እንደፈለጉ ይሁን፣ ከፈለገው ጋር ይኑር። እኛ የምንፈልገው አሁን አብረሽ ከነበረበት ድብርት ከነበረበት ይሄ ጭንቀት እሱ ጋር እንዲወጣ ነው የምንፈልገው። ስለዚህ ያን ያህል ዳኒ ከሩታ ጋር እየተጨቃጨቁ እያለ እንደ በፊቱ ጤነኛ ቢሆን ታውቁታላችሁና ይናገር ነበረ፣ መልስ ይሰጥ ነበር። አሁን ግን መልስ አይሰጥም። ሩታና ዳኒ ያን ያህል ሲጨቃጨቁ እሱ ደግሞ ልጁን አቅፎ ቁጭ ነው ያለው። ምክንያቱም መቆም ስላቃተው ልጁን አቅፎ ነው ቁጭ ያለው። እንግዲህ ሩታ እንደዚህ ብሎ ችግር የለውም ለእኔ ይመቸኛል ካላይ አይመለከተንም። የልጅ አባቷ ነው የምትጎዳው፣ የልጅ አባቷን ነው። እንዲሁም ደግሞ ቤተሰቦቹ አሉ። ስለዚህ ቢያንስ ለኛ ለተመልካች የማይሆን ነገር ለትውልዱ ባያስተምሩ፣ የማይሆን ነገር ይዘው ወደ ቪዲዮ ከሚመጡ ጥሩ ነበር። እንዲሁም አንዳንድ ኮሜንታተር እህቶች ደግሞ ዳኒ አልተማን ይሄ አብርሽ አልታመመም ጤነኛ ነው እያላችሁ ነበረ። እሱና ፈጣሪ ነው የሚተዋወቁት። እንግዲህ ጤነኛ የሚሆን በሽተኛ እሱና ፈጣሪ ብቻ ናቸው። ስለዚህ ያ ሰው አሞ ከሆነ እናንተ ስትታመሙ ነው የዛ ሰው ህመም የሚገባችሁ እንጂ እናንተ ካልታመማችሁ ምንም መስሎ አይታያችሁም፣ አይመስላችሁም። በቃ ሰው ሲቸግራችሁ ነው አይደለ? ሲቸግራችሁ ችግርን የቀመሰ ሰው ሌላ ሰው ሲቸግረው ሊገባችሁ ይችላል። በሽታን የቀመሰ ሰው ደግሞ ሌላ ሰው ሲታመም ያኔ ልትረዱት ትችላላችሁ። አሁን ላይ ግን ልትረዱት የአብርሽን ህመም ማንም ሊረዳለት አልቻለም። እንኳን እናንተ ኮሜንታተሮች ቀርቶ ቤተሰቦቹ አብርሽን እየተረዱት አይደለም። እስካሁን ምንም መፍትሄ ያደረጉለት የለም። እኛ አሁንም ከፈለገው ጋር አይመለከተንም። ከሄረሚላም ጋር ከሩታም ጋር ካየለችም ጋር ከፋጡማም ጋር አይመለከተንም ለማለት ፈልጌ ነው። ከፈለገው ሴት ጋር የመኖር መብት አለው። አንድ ሴት ጋራ የመኖር መብት የለውም በግድ ማለት። የወለደ ሰው በግድ ወልደዋልና መለያየት የለባቸው ምናምን። ከመጀመሪያው ባይለያዩ ጥሩ ነበር። ከመጀመሪያው ይሄ ሁሉ ነገር ባይመጣ ጥሩ ነበር። ከመጀመሪያው ደግሞ ታውቃላችሁ
ቤተሰብና ቤተሰብ አሁን የሩታ እህቶችና የአብርሽ እህቶች እንዲሁም ወንድሞች ያው እንደምታያቸው ነው። ያው እያያቸው ነው በሶሻል ሚዲያ እንኳ ስላንተ እየተባባሉ እየተጣሉ ስለነበረ ከመጀመሪያው ባይለያዩ ልጃቸውን ቢያሳድጉ ትብስ ትብስ ብለው ቢተዳደሩ ቢኖሩ ደስ ይለን ነበር። ነገር ግን ደግሞ ያ ሁሉ ነገር ካበቃ በኋላ ሌላ ህይወት ከጀመረ በኋላ እንደገና ወጥመድ፣ ለእኔ ይሄ ተገቢ አይደለም። ሩታም እኮ ቢሆን አብረሽ ጤነኛ ሆኖ ከፈለገው ቦታ ሂዶ ከፈለገው ራሱን ችሎ ሂዶ የሚፈልገውን ነገር አንጥቶ አብሯ ቢኖር ችግር የለውም። ግን በአሁኑ ይህን አድርግ ይህን እናድርግ፣ ህፃን ልጅ ታውቃላችሁ፣ ልክ እንደ ህፃን ልጅ ነው አሁን እየተመራ ያለው እና ስለዚህ የምታደርጉት ነገር ጥሩ አይደለም፣ ለእኔ ተገቢ አይደለም። ለማንኛውም ሌላው ደግሞ እየታዘብኩ ምንድን ነው ዳኒ ለመፈመስ ነው ፈምሳህን ይብቃ እያላችሁ ነበር። አሁንም ኮመንታተሮች እንግዲህ ሰው ለመፈመስ አይደለም ሰውን የሚረዳው እና ስለዚህ ዳኒ ደግሞ ከዚህ ቀደም ታውቃላችሁ ሩታና አብርሽ አብረው እንዲሆኑ ብዙ ነገሮችን ታግሏል። ብዙ ነገሮች እንደምታውቁት ከዚህ መጀመሪያ አብርሽና ሩታ አብረው ሲሆኑ ሩታ የኔ ፍቅረኛ ነበረች ብሎ ያ ሁሉ ነገር ሆነ። ከዛ በኋላ ይቅርታ አለ። አሁን ደግሞ አብርሽ ከሄሬሚላ ጋር ሲሆን እንግዲህ በፍጹም አንተ ከሄሬሚላ ጋር አትሆንም ከልጅ እናትህ ጋር ነው የምትሆነው ብሎ እንግዲህ አይታቸዋል። ብዙ ነገሮች ሲያጠፋ ነበረ፣ ብዙ ነገሮች እንደምታውቁት። በመጨረሻ ላይ እንግዲህ አብርሽ በማይታወቅ ሁኔታ እንደዚህ ሲሆን በፍጹም አብርሽ እንደዚህ ሆኖ ከሩታ ጋር አይሆንም። ለምን አብርሽ ጤነኛ ሆኖ እየሳቀ እየተጫወተ ከሄርሜላ ጋር ለምን አይሆንም ብሎ ነው ይህን ያህል የሚታገለው ማለት ነው። እና ዳኒንም ባትሳደቡ ደስ ይለኛል። ስለዚህ እኛ የምንፈልገው ማንኛውም ሰው የሚፈልገው አብርሽ ወደ ራሱ ተመልሶ ጤንነቱ እንዲመለስ ነው እንጂ እንደፈለጉ ደግሞ እንዲያሽከረክሩት አይደለም። ስለዚህ ምን አለ መሰላችሁ አሁን በሀገራችን አንዳንድ ወንዶች አሉ አይደለ? ሴቲቱ ይህን አድርግ እሺ ባል አይደለ? እሷ ወንድ እሱ ሴት የሚሆንበት አለ። ይሄ ደግሞ ተገቢ አይደለም። እውነት ለመናገር አሁን አብርሽ ሩታ እንደ ወንድ አብርሽ እንደ ሴት ነው የሆነው በአሁኑ ላይ ነው በአሁን እንደምታዩትና ስለዚህ እንጃ ያው ቤተሰቦቹ ትተውታል። አብርሽ የዋህ ስለሆነ የሚያምነው አምላክ እንግዲህ ወደ ራሱ ይመልሰው ነው የምንለው። መቼም አንድ ሰው ጤነኛ ከሆነ ያን መልስ ራሱን ችሎ መልስ ይሰጣል። ራሱን ችሎ መልስ ይሰጣል። ያን ሰው ደግሞ ቀጥሮ ራሱን ችሎ ሄዶ ከቀጠረው ቦታ አግኝቶ መልስ ይሰጣል። እንዲሁም ደግሞ አሁን ዳኒ ጋር ስትከራከር ያን ያህል ደግሞ ራሱ መልስ መስጠት ይችል ነበረ፣ ግን አልቻለም። በቃ አለ አይደለ የለም። እና ጤነኛ ነው የምትሉ እናንተ ራሳችሁ ጤነኛ አትመስሉኝም። ስለዚህ እኔ አይመለከተኝም። የፈለጋችሁትን አድንቁ፣ የፈለጋችሁትን ውደዱ፣ የፈለጋችሁትን ጥሩ፣ አይመለከተኝም። እሱ መብታችሁን። ነገር ግን ደግሞ ጥፋት ሲጠፋ ጥፋት ጠፍቷል ነው የምለው። ምክንያቱም የሚመጣው ትውልድ ጥሩ ነገር መማር አለበት። አሁን ልክ አሁን ሩታ እንዳደረገችው ሌላው ደግሞ ትውልዱ እንደዛ ነው የሚያደርገው እና ስለዚህ ሩታ ደግሞ የልጅሽ አባት ነው። ክፉ ደጉንም አብራችሁ አሳልፋችኋል አይደለ? ስለዚህ ወደ ራሱ መልሽው እና ከፈለገው ሴት ጋር ይኑር። ከፈለገ አንቺ ጋር አሁን ልጁ እያደገ ስለሆነ ልጁን እያየ ምናልባት ደግሞ አንቺ ጋር ሊኖር ይችላል። ያ ማለት በፍቅር እንጂ መመለስ የምትችው በእንደዚህ አይነት ነገር አይደለም። መመለስ የምትችው አሁን እንዝናና ብለሽ መዝናኛ ቦታ ብትወስድ ለሱ ምንም አይመስለው፣ የት እንደወሰድሽው እንኳን አያውቅም። ስለዚህ እሱም እንግዲህ ትናንትና አይታችሁታል። እንግዲህ ትናንት ደግሞ ሩታን አትናገሩብኝ ጨጓራዋን ያመታል ብሎ ነበር እና ስለዚህ እህቱንም አይሰማ ወንድሙን አይሰማ። የሚሰማው እንደምታውቁት ኤፍሬምና ሩታን ብቻ ነው። ስለዚህ እንጃ ምን እንደምንል አናውቅም። ብቻ ወደ ልቦና የመልሰው ነው የምንለው እና አትሳደቡ። ስድብ የምትሳደቡም አላችሁና አትሳደቡ። ግን ሚዛናዊ ብትሆን ደስ ይለኛል። ሚዛናዊ አብርሃም የበፊቱ አብርሃም እንደዚህ ነበር እንደ ምን ሆነ? በአንድ ቀን አዳር ምንድን ሆኖ ነው የመጣው? ምን አጋጥሞ? አንዳንድ ጊዜ እንዳልኳችሁ ጭንቀት በጣም ኦቨር
ከአቅማችሁ በላይ ጭንቀት ስትጨነቁ፣ ከአቅማችሁ በላይ በጣም ስትናደዱ የእንደዚህ አይነት አሁን አብረሽ ያለበት ኬዝ ሊመጣ ይችላል እና ምን ሆኖ ነው አብረሽ እንደዚህ ሆነው ብላችሁ ማሰብ ማሰላሰል አለባችሁ እንጂ ዝም ብላችሁ የፈለጋችሁትን ታደንቃላችሁ፣ የማፈልጉትን ደግሞ ትረግጣላችሁ፣ ትሰድባላችሁ። ስድብ ተገቢ አይደለም። እኛ እንዳልኳችሁ ሩታም ከፈለገችው ጋር መኖር መብት አላት። አብረሽም ልክ ከሚፈልገው ጋር የመኖር መብት አላቸው። ግን ሁለቱም ለልጆቻቸው መኖር አለባቸው። ስለነበረን ቆይታ እናመሰግናለን።